ቲክቶክም ሆነ ፌስቡክም ለ20 ቀን ለአንድ ወር ጋራንቲ ያለው ጓደኛ ወይም ወዳጅ መያዝ አልቻልኩም። በአንዱ አጀንዳ ላይ አንድ ሆነን እየተባባልን እየተቃቀፈን ምስጢር እየተለዋወጠን ምትለይን አጀንዳ ትመጣለች እና ለላይ ሆነ ላይ ራጁ እኔን የሚሰድቡ ሰዎች ጋር ሄዶ ላይክ አረጋ ስለዚህ የሚዲያ ጓደኛ ኢልአን አቡከማ በሚዲያ ያገኘው ጓደኛ ጋራንቲ የለው። አለት ላይ የተሰራ መሰረት የሌለው ውሃ ልክ ያልገባለት ተንሸራታች ቤት ነው። አውሎ ንፋስ ሲመጣ ሚበን አንደኛው የሚዲያ ጓደኛ ይሄ ሲሆን ሁለተኛው የሚዲያ ጓደኛ ደግሞ የሁለቱንም ሰዎች ሐሳብ ላይክ ያደርጋል። ሁለቱም ሰዎች ተጣልተዋል እኮ ሁለቱም ሰዎች በሐሳብ ልዩነት እየተሰዳደቡ ነው። ትችት በሁለቱም በኩል ሁለቱም ተወጣጥረው ያሉ የሁለቱንም ሰዎች ሐሳብ ወይም ፖስት ወይም ጽሁፍ ወይም መልእክት ቪዲዮ የሚሆን ጽሁፍ የሁለቱንም ሰዎች ሄዶ ላይክ ያደርጋል። ኢንካን ለይሰባ ሆሽ ተንጀሊዋል ቦንፎቾ ቆጄ ሁለቱ ሰዎች በሐሳብ ልዩነት ሲከራከሩ ካየ እንግዲህ ሁለቱም ትክክል ሊሆኑ አይችሉም። አንዱን መምረጥ አለ። በተመሳሳይ አብዛኛው በስልጤም ሆነ በኦሮሚያም ሆነ በአማራም ሆነ በጉራጌም ሆነ እንደ ኢትዮጵያዊ እንደ ሀበሻ ለሐቅ ለእውነት ብሎ ለህዝቤ ብሎ የሚሰራ ሰው የለም ማለት በሚቻልበት ሁኔታ ላይ ደርሰናል። ይሄን በምን ታረጋግጣላችሁ መሰላችሁ? የተኛውም ተቋም እንደ ህዝብ በወጣባቸው መስጂዶችም ሆነ ተቋማት ኦዲት የሚለው ነገር ነስር ያመጣል፣ ያንቀጠቅጠዋል። እንዲህ ይላል ኦዲት ሲባል የተኛውም መስጂድ የተኛውም ተቋም ቦርድም ሆነ የኮሚቴ አባል ገንዘብ ያዥ ሊቀመንበር ስትሆን ኦዲት የምትባል በሽታ መሆኗን እንደምትነደፍ ማወቅ መቻል አለበት። ኦዲት ሲባል የሰፈርህን ባንዲራ ይዘህ ተርገብግበህ ህዝብ ላይ ህዝብ አንስተህ ከምታተራምስ አትግባ አመራር ውስጥ። የተቋም ኃላፊ ለመሆን ከረባትህን ብለህ ምናምን ያወጣሃል ያወርዳሃል። በነገራችን ላይ በህዝብ መዋጮ የወጣ ነገር በሙሉ ያሮሹ ማንኩ ይጋጭ ማልቃል ይንጃጅሳል። ኮልሽ ትነቅላቅ እንደነቺያን ሂለት ነቅላቅ እንደነቺያን በቃ ተራጥ ሻወሩ ሰለ ሊባስ አይጠበስ ይጋጥ ማፊ ጧሃራ በየትኛውም ቦታ እርዳታ ተብሎ የተሰበሰበለት ሰው መጨረሻ ላይ ጥል እንደሚወጣ ታውቃላችሁ። እኔ ከ20 ከ30 ጊዜ በላይ እርዳታ ብዬ አልቅሼ ሚዲያ ላይ ብለን ለምነን አገኘንላቸው ሰዎች ያ ህመምም ይሁን የንብረት ውድመትም ይሁን የምንም ይሁን አልቅሰው መተው እባካችሁ ህዝብ ለምኑልኝ ተብሎ መተው የሆነ ብር ከወጣ በኋላ ወይ ሰው የሆነ ወይ ሞታል ወይ ይድናል የሆነ ነገር ተባለ የሆነ ነገር ሲባል መጨረሻ አካባቢ ጦርነት ስምን ያጥፈዋል። ኃይለኛ ቅያማ ይነሳበታል። ባስተባበሩ በለፉ ብር ባወጡ ሰዎች ላይ ዘመቻ ይከፈትባቸዋል። ይሄን ከ30 ከ20 በላይ በዚህ 15 ዓመት ውስጥ ያየኋቸው ናቸው። በግሩፕም በቲክቶክም በፌስቡክ በተለይ ፌስቡክ መንደር በተቋምም በተመሳሳይ እንደ ህዝብ የተሰበሰበ ነገር በሙሉ በእምነት በግልጸኝነት መስራት መቻል አለባቸው። ስትሰራ ምታወጣው ለምንድነው? ምታስገባው ምንድነው? ምታወጣው ለምንድነው? ምታስገባው በምንድነው? እያንዳንዱ ነገር ህግውን ተከትሎ የሚሄድ ካልሆነ ኦዲት ሲባል እንዲህ ያደርጋል። እስቲ በስልጤ ዞን የተሰሩ መስጂዶች አንድ መስጂድ ኦዲት የተደረገ መስጂድ አለ? አምጡልኝ። ተጠናቀዋል ቢባሉ መስጂዶች በሙሉ ችግር አለ ማለት ነው። ኦዲት ሲደረግ አህለን ወሰህለን ኑ። እንደውም ናኪር ሙንከር የሚባል የሰው ሐቅ በልተሃል ብሎ መቃብር ስትገባ በር ላይ ቁጭ ብሎ ሚለበልብህ ናኪር ሙንከር አለ፣ ሚጠይቅ ሚያንቀጠቅጥ። እንደውም ለሱ ስራ ማቅለል ነው ኦዲት ማለት። የሐቅ ስራ በኦዲት ሳሙና ሻምቦ ታጥባ ወደ አኬራ ሂድ ሚሊዮን ሺህ ዓመታት ኖር። ኦዲት ሲባል ዘመዱን ቤተሰቡን ያነሳል፣ ጎጡን የአካባቢውን ሰው አንስቶ በአንዱ አካባቢ ላይ ያስነሳል። እንዲህ ማጭበርበር ማምታታት ነው። ዋሸው ወይ? እኔ ከዋሸው ችግር የለም ወላሂ ንገሩኝ በኮመንት። የትኛው መስጂድ ነው ኦዲት የተደረገው? ሲጀመር ለየትኛውም መስጂድ ለየትኛውም ተቋም ዝና ያላቸው ሰዎችን ነው የሚመረጠው። ትልቁ ችግር ይሄ ነው። ይሄ ሰውዬ ለአማናው አላህን ምን ያክል ይፈራል፣ ምን ያክል እምነት አለው፣ ምን ያክል ለእምነቱ ተገዢ ነው፣ ምን ያክል ህሊናው
ለህሊና ቢስ አይሆንም። ምን ያክል ታማኝ ነው፣ ምሁር ነው ወይ ኡስታዝ ነው ወይ የሚለው ነገር ሂሳብ አይሰራም። ምን ያክል ይታወቃል፣ ምን ያክል ሀብት አለው፣ ሱቅ አለው፣ ወፍጮ አለው፣ ስንት በሬ አለው በሚል በዝና ኃይለኛ በመሆኑ ምክንያት ይመረጣሉ። ታማኞች ምስኪኖች ዳ ስለሆኑ ብቻ ይተዋሉ። እነዚህ ሰዎች ይህን ፕሮጀክት ሲያሰሩት ለኦዲት ራሱ አይመቹም። አንደኛ ተጽዕኖ ፈጣሪ ናቸው፣ ሁለተኛ ኃይለኞች ናቸው። ባለስልጣን በእጃቸው ነው፣ የአካባቢ ሰው በእጃቸው ነው። ኃይለኛም ልጅ አላቸው። በታብቻይ በሪያድ የሰበሰበ የሂክማ ስብሰባ የሪያድ ኡመት ኖዛ ለምን ባላ ህነ ላሽ ያንቀሊሽ ነቅሌ ነው ግን ጦር ነቅሌ ሀደ ሰበሱመ ግለሰበሱመ ነቅሊናን ኤላ ተቋም ነው። እኛ ሂክማ ካነሳን ካሁን በኋላ እናነሳለን። ኦዲት ይደረግ። ኦዲት አረሽ ህጋዊ ሰውነቱን ማግኘት አለበት። ሂክማ የሪያድ ኡመት ቁርበን ነው ዛና ዋለካ ህናኔ ሊያንጫጫነክ ሊያትጃጃነክ በጣም ሊያኖዛነክ ይለጋፍሪና በሚዲያ አልገፈርነ ለብር ሩጫ አትሌት ቀነኒሳ በቀለ የግቤ አርሶ አደረ ተነቁ ለምን ብር ተሳልኩሙ ነው ባላ ሐቀና አልከኝ። እኔ የትኛውን ቦታ ለህዝቤ ነው የምወክለው። ገደል ይግባ ይፈልገስ አኩጃጎ እኮ ያ ዘማና ሙላ ቲንቲ ባለል ቲንኩቲ ለናረ ሁኔታ አስተካክሉ። አኩም ቢሆን አስተካክሉ። ገሰሰት ነው አስተካክሉ። የተኛውም ሰው ቦርድ ኃላፊ ሆነ አመራር ሊቀመንበር ሆነ ገንዘብ ያዥ ምንም በህዝብ መዋጮ በተገኘ ብር የተሰራ ተቋም የተኛውን ቦታ ኦዲት ይደረግ፣ ይገምገም፣ ይጠየቅ። የህዝብ ብር የበላ ሰው በሙሉ እስር ቤት ይግባ። ለምንድን ነው የሚተው? ህዝቢና ሀትከ ለአያወጫን ለጌ ያወጫን ወልድክ ላቢል ለባዳ ያወጫን ሂንኩ በሆነ ሁሉም ጊዜ በስነ ስርዓት ተረሶ ጠለቢ ቢለኔ ዙሪያ ባላ ጊዜ አልኪናር እነ በላም ይለው ነቅላይ